ተሸላሚ ታማኝ በየነ ወለመድረክ ኢትዮጵያን ወዳታለሁ፣ ግን በመውደዴ በዚህ ልክ ወዳለሁ እያስባለሁ፣ በዚህ ልክ ይዘመትብኛል እያስባለሁ 24 ሰዓት ኢትዮጵያ በከተኛው አንድ ነገር ትወርድኛለች የሚል ስስብ ነው። ለዚህ ያተረኩት ቁስል ብቻ ነው። በቃ ይላል ቆማ ተብያለሁ። ጋሞ ጎፋ ይሄ ሁሉ ለኔ ምንም ማለት በቅንነት የሰራሁት ሁሉ መርዞ ነው አመመኝ። እግዚአብሔር ይመስገን ስለደከማችሁ ባሉ ግን ፈተና ይጠብቃል። አንጋፋ ድምፃዊነት ዘርፍ ተሸላሚ ተወዳጁ ድምፃዊ ዴንቨር ኮሎራዶ አያሌው መስፍን በክብር ወደ መድረኩ ጋብዘዋለን። እኔን ሳይሆን ሊያስገድለኝ ከጎኔ የቆመው ጥይቱ ስቶ ይሁን እግዚአብሔር ተስፋ አድርጎት እሱ ሞቷል። ታስሬያለሁ፣ ተንገላትቻለሁ። ሰላም ጤና ይስጥልን ያንቱ ቤተሰቦች እንደምን አላችሁልን? በአሜሪካን ሀገር እንግዲህ ከሚኖሩ እጅግ በጣም አንጋፋ ከሚባሉ ወይም ደግሞ ለኢትዮጵያ በኪነ ጥበቡ ዘርፍ ባለውለታ ከሚባሉ አርቲስቶች መካከል አሜሪካን ሀገር ወይም ኢትዮጵያ ያሉት እውቅና ሰጥቷቸዋል። ነገር ግን እነዚህ ሽልማት ወይም ደግሞ እውቅና የተሰጡ ሰዎች በብዙ መልኩ ብሶታቸውን እንደዚሁም ደግሞ ከዚህ በፊት የነበራቸውን የኢትዮጵያ ባለውለታነት በአሁኑ ሰዓት ግን በኢትዮጵያ ሕዝብ ዘንድ በጣም ስለመረሳታቸው ወይም ደግሞ የኢትዮጵያ ባለውለታነታቸው ተረስቶ ወደ ጎን የተተው መሆናቸውን እንግዲህ በብሶታቸው ሲናገሩ ወይም ደግሞ ሲገልጹ በነበረው የሽልማት መድረክ ላይ ተገንዝበናል። ይህንን ማስታወሻ እንግዲህ እንደ ኢትዮጵያዊነታቸው ወይም ደግሞ ለኢትዮጵያ ባለውለታ እንደመሆናቸው መጠን እኛም በዚህ ቪዲዮ የነበረውን ኢቨንት ባጭሩ ሰማፕ አድርገን ልናሳያችሁ ሞክረናል። ታማኝ በየነና አያሌው መስፍን። ታማኝ በየነ ያው እንደሚታወቀው በኢትዮጵያ ፖለቲካ ውስጥ ትልቅ ተሳትፎ ያለው ኢትዮጵያዊ ነው። እንደዚሁም ደግሞ አያሌው መስፍን ደግሞ በተለይ አዲስ አበባ ፒያሳ አካባቢ አያሌው ሙዚቃ ቤት የሚባል የብዙ ሰዎች መገናኛ ወይም ደግሞ በጣም ስም ያለው በአሁኑ ሰዓት ግን አካባቢውም ከመፈራረሱ የተነሳ እሱም እርቆ ከኦልሞስት ከ28 ዓመት በላይ በአሜሪካ ነገር እንደመኖሩ መጠን ስሙ ያን ያክል የሚወሳ አይደለም በአሁኑ ሰዓት በዚህ ትውልድ ማለት ነው። እንደዚህ አይነት አንጋፋ የሆኑ ለኢትዮጵያ ፊገራቲቭ የሆኑ ሰዎችን ኢትዮጵያ ውስጥ ቢሆን እውቅና ሽልማት በጣም አስፈላጊ ነው። ምክንያቱም በፊቱን ካላስታወስ አሁን ምንም ነገር የምናመጣበት የለም። ለማንኛውም በተከታታይ የታማኝን መጀመሪያ ከዛ የአያሌው መስፍንን ቪዲዮዎች የነበረውን የሽልማት ስነ ስርዓትና የነበራቸውን ስሜት እናሳያችኋለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ፣ ላይክ እና ሼር እያደረጋችሁ አሪፍ ቆይታ እንዲሆንላችሁ እንመኛለን። መልካም ቆይታ። አዲስ አበባ ተቆጣጠረው ለማለት ይቻላል። በፋሲካ በዓል የተጀመረው ዝግጅት በዛው ዓመት ለዘመን መለወጫ በድጋሚ ሲያቀርብ እያሻሻለና እየጨመረበት ሲያቀርበው ልዩ ትኩረትን ማግኘት ጀመረ። በዚህ ሳቢያ የብሔራዊ ቲያትር ዝግጅት በተመልካች ተጨናንቆ ወንበሮች ማግኘት አስቸጋሪ ሆነው ነበር። በብሔራዊ ቲያትር መድረክ ላይ ስምና ዝናውን እየናኘ ሲመጣ የኢትዮጵያ ቴሌቪዥን መዝናኛ ክፍል ባልደረቦች ለምን እኛ ጋር አትሰራም የሚል ጥያቄ ይዘው መጡ። ከዛም ሳይቆይ ህብረት ቤት የተባለውን ፕሮግራም ላይ እያስተዋወቀ የራሱን አንዳንድ ፕሮግራሞችን ማቅረብ ጀመረ። በመቀጠልም የትኛው ማስታወቂያ ባለሙያ የሆኑትን ውብሸት ወርቅ አለማሁን ቃል ስቦ የመጀመሪያ ማስታወቂያ ስራው ፋቅ የሚል የፈጣን ሎተሪ ማስታወቂያ ሰራ። ይህ ሙያተኛ በማንኛቸው ጥበባዊ እንቅስቃሴዎች ውስጥ ራሱን እንደ አንድ ግዳጅ ላይ እንዳለ ወታደር አድርጎ ነበር የሚቆጥረው። በመሆኑ ጉድለት ባለበት ቦታ ሁሉ ተክቶ ለመስራት ዝግጁ ነበር። ለዚህ ነው ብዙ ጊዜ የራሱን ዝግጅት ልምምድ አድርጎ ከጨረሰ በኋላ ጨርሻለሁ ብሎ ቲያትር ቤቱ ጥሎ የማይወጣው። ይልቁንም ሌሎች ተወዳጆችና የሙዚቃ መሳሪያ ተጫዋቾች የሚያደርጉትን ልምምድ ስራዬ ብሎ በመመልከት እንቅስቃሴያቸውን ያጠናል። እንደ አብነት ኢትዮጵያ የተባለው የቴሌቪዥን ትርኢቱን ለማሳየት ወደ ተለያዩ የአውሮፓና የአሜሪካ ከተሞች በሄደበት ወቅት የቡድኑ አባላት አሜሪካ ላይ ሲጠፉ እሱ የከበሮ መጪውን ቦታ ሸፍኖ ቡድኑን ከውድቀት መታደጉ በታሪክ ይጠቀሳል። ይህ ሙያተኛ እየተዝናና ህዝብን የሚያዝናናበትን ተድላና ደስታ የሚሰጠው የሙያ ብቃቱና የታዋቂነት ጸጋቶ የሀገር ክብር መሰዊያ ላይ አንጥቶ ራሱ ለመስዋዕትነት አልነበረም። የተበደለና መበደሉን እንኳን በማያውቅ ትውልድ ውስጥ ለሁሉምና የሁሉም ሆኖ ድምፁን ከፍ አድርጎ መጮህ ነበረ። ወደ ትግል ህይወቱ ሲገባ በተቀጣጠለ ሰላማዊ ትግል ሲያደርግ ስትራቴጂው በመላው ዓለም የተሰደደውን የሀገሩን ጉዳይ ላይ ሁሌም የሚንገበገበውን ኢትዮጵያዊ ዲያስፖራ ይዞ ህዝቡን ማነቃቃት ያለ የዚህ ታሪካዊ ሀገር ህዝቦች በጎሳ ፖለቲካ የተቦካ ህዝብ እንደማይመጥናቸው ማሳወቅ መታገል ያዘ። ከዚህም አልፎ በተለያዩ ጊዜያቶች በሰው ሰራሽ እና በተፈጥሮ አደጋ በችግር የሚወጡ ወገኖች መታደግና ማስተካከል አድርጎ በግሎባል አሊያንስ
እሺ ታማኝ እንግዲህ የተሰማህን ስሜት አጋራ። በዘመን በጊዜ በሁኔታ የማይቀየር ሁሉም ቢቀዳ የማይቀዳው እግዚአብሔር የተመሰገነ እግዚአብሔር የተመሰገነ አልመጣም ነበር። አንደኛ ለኩሪት አንዴ እሺ ስላልኩ ቃሌም መስወር ከበደኝ። ሁለተኛ ጓደኛዬ ንጉስ አላስቀምጥ ስላለኝ ነው እንጂ መምጣት አልፈልግ ሽልማት ይቻላል። ይሄ ለድክማችሁበት የሰራችሁት ነገር ከቅን ልቦና ነው። ብዙ መከራ ነው። ተዘጋጁ። ብዙ እንቅፋት አለው። እኔ ሀገሬን እወዳታለሁ። ያያሌው መስፍንን ቁጭትና ቁስል ሸር አድርጋለሁ። ኢትዮጵያን እወዳታለሁ። ግን በመውደዴ በዚህ ልክ እወዳለሁ ብዬ አስቤ አላውቅም። በዚህ ልክ ይዘመትብኛል ብዬ አስቤ አላውቅም። 24 ሰዓት ኢትዮጵያ ከየትኛው አንድ ነገር ትሆንብኛለች የሚል ስስት ነበር። ለዚህ ያተረፍኩት ቁስል ብቻ ነው። በቃኝ ብያለሁ። ስለዚህ ወደፊት ኑዛዜ ስላለ ኑዛዜ ለሞት ብቻ ነው። ግን እኔ በህይወት ቆሜ የሞትኩትን ሁሉ እናገረዋለሁ አንድ ቀን በቅርቡ። እስከዚያ ግን ፕራዮሪቲዎቼ ልጆቼ ያስቀየምኳቸው ጥያቸው ይሄድ የሚፈልጉትን ሳልሰጥ የቀጠኋቸው ልጆቼ መውደድ ብቻ ነው። ከዛ ውጭ ግን በህዝባዊ ስብሰባ በህዝባዊ በዓል መገኘት ያመኛል። ቁስሌን ውፍረት ሳይሆን ሸክም ነው እዚህ ውስጥ ያለ። ኢትዮጵያን 24 ሰዓት ፍቅሬን ልሰጣት፣ ገንዘቤን ልሰጣት፣ አቅሜን ልሰጣት ሞክሬ ቁስል ያደረኩት ሽልማት የክብር ዶክትሬት ሰጥቶኛል። የዛሬ 5 ዓመት ወርውሬ ነው የመጣው። አልተቀበልኩም። ክላሽንኮቭ ተሰጥቻለሁ። አፋር ሄጄ እዛው ቅየው ነው የመጣው። ጦና ተብያለሁ። ጋሞጎፋ ሄጄ ይሄ ሁሉ ለእኔ ምንም ማለት በቅንነት የሰራሁት ሁሉ መርዞ ነው አመመኝ። እግዚአብሔር ይክበር ስለደከማችሁ ግን ፈተና ይደርሳል። ታማኝ እናመሰግናለን። ተቀብሏል። የአደጋ ወጣት የተበፍቅሮ ረፍት ሊነሳው ሞልቶ ከተረፈው የወላጆቹ ቤት ጠፍቶ አዲስ አበባ ከተማ ቢደርስም ህይወት በቀላሉ አልተቀበለችውም እና በሆቴል ቤት ተቀጥሮ ሳህን ማጥበር መሸጋገሪያ አድርጎታል። ከዚያም ብዙ ሳይቆይ በክብር ዘበኛ በለጋ ዕድሜው በልጅ ወታደርነትም ተቀጥሮ አገልግሏል። እዚያ ያለ ነው ሆድ ሲል ሰውን አሩኝ ወገኖቼ ብሎ ያንጎራጎረው። ለዚህ ድምፃዊ መነሻ ተደርጎ የሚቆጠረው ጌታቸው ካሳ ከበደ አሊና በቀለ ወዳጆ ጋር ወደ ጅማ በመጓዝ ያቀረበው የሙዚቃ ዝግጅት እንደሆነ ያስታውሳል። ከዚያም በጊዜው በአዲስ አበባ ከተማ ዝነኛ በነበረው ወይዘሮ አሰገደች አለመራው ምሽት ቤት ተቀጥሮ ሲሰራ እጅግ ተወዳጅ ነበረ። ወቅቱም አንዲት ከውጭ ሀገር የመጣች የሙዚቃ አድናቂ 25,000 ብር እንደሸለመችው ይነገራል። በፓትሪስ ናይተር ምርጥ ድምፃዊነት ይታወቃል። በነበረው የሙያ ብቃትና የመድረክ አያያዝ ተፈላጊ ድምፃዊ በመሆኑ በቀዳማዊ ኃይለ ሥላሴ ቲያትር ቤትና በኢትዮጵያ ፖሊስ ሰራዊት ኦርኬስትራም ተቀጥሮ ሰርቷል። በሀገር ፍቅር ቲያትር ቤትም ይታይ በነበረው ስራሽ አውጣሽ በተሰኘ የመድረክ ቲያትር ላይ የያሬድ ኦርኬስትራ አጃቢነት ምርጥ ስራዎችን በማቅረብ ተሳትፏል። ወልዲያ ያፈራችው ይህ እንቁ ድምፃዊ ስለ እናት የተጫወተው ዜማው ከፍተኛ አድናቆትን ያስገኘለት ሲሆን በጊዜው በስልጣን ላይ የነበሩት ግርማዊ ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ ለመላው የኢትዮጵያ እናቶች ብለው በኢትዮጵያ ሬዲዮ በዘፈን ምርጫ ክፍለ ጊዜም እንዲጋበዝ አድርገዋል። ከ300 በላይ የግጥምና የዜማ ድርሰቶችን ለህዝብ ጆሮ ልዩ በሆነ አዘፋፈን ስልት ተጫውተዋል። 25 በላይ ካሴትም አሳትመዋል። በተለይ አሉኝ ዘመዶቼ፣ ቻለ ሆዴ፣ ሰባ ቆንጆ፣ ሁለተኛ ነሽ፣ ዳዴ ቡማ፣ ሮጋዴን አንበሳ፣ ይችን አትጪ፣ ዘት ሙሽራ፣ ጓር አስመራ ከሰራቸው ስራዎች በጥቂቱ ይገለጻሉ። ይህ እንቁ ድምፃዊ በጦር ግንባር በመገኘት ጀግኖች የኢትዮጵያ ወታደሮችን አጀግኗል። ወራሪው የዚያድ ባሬ ጦር አከርካሪው ተመትቶ በካራማራ ላይ ሰንደቅ ዓላማችን ሲውለበለብ ያቀነቅነው ሀገራዊ ዜማ መቼም አይረሳም። ደህና ሁኝ ውዷ ባለቤቴ የልጆቼ እናት፣ እስክመጣ ድረስ እስክንገናኝ ውዷ ባለቤቴ ደህና ሁኝልኝ፣ እኔ ብሞት ለእኔ ማዘኑን ትተሺ ለቀሪው ልጆቼ ታሪኬን አውርሺ ብለው ቢጠይቁሽ አባታችን የታል ሀገሩ ሲዋጋ ለድንበሩ ሞቷል። እድሜያቸው ከፍ ሲል ለአቅመ አዳም ሲደርሱ ገልጠሽ ንገሪያቸው ታሪኬን ይበሉ። የግጥምና የዜማም ሀብታም የሆነው ይህ ድምፃዊ ለሙያ አጋሮቹ በመስጠትም ይታወቃል። ድምፃዊ ጋሻው አዳል እናወቅሽበት መመበላለሱን ጨምሮ በርካታ ስራዎችን አዘፍኖታል። የኤፍሬም ታምሩ፣ ገና ልጅ ነኝ ጋምቤና፣ ታጠራጥሽ እንዴ የዚህ እንቁ ድምፃዊ ስራዎች ናቸው። የሂሩት በቀለ፣ ሀሳብሽ ሹሩርና ስሞት ብቻ አልቅሱ፣ ውሸት ፍስሐና አስቴር አወቀ የተጫወቱት የሰላሌዋ ያባብላል ጎፈሬዋ ከስራዎቹ እጅግ በጥቂቱ ናቸው። በኢትዮጵያ የመጀመሪያውን የግል ባንድ መስራችና ባለቤት ሲሆን ሌሎች ኢትዮጵያውያንን ለመዘከር በሰየመው የጥቁር አንበሳ ባንድ ለበርካታ ድምፃውያን በር ከፍቶላቸዋል። በአዲስ አበባ ከተማ በመሀል ፒያሳ የሙዚቃ ቤት ከፍቶ ለበርካታ ዓመታት ለህብረተሰቡ አገልግሎት መስጠቱ ሲታወስ በተለይም ለብዙ የአዲስ አበባ ነዋሪዎች እንደ ምልክት ተደርጎ የመገናኛ ስፍራ ነበረ። የዚህን ሙዚቃ ቤት ቁጥር 2 ብሎ በመሰየም በዴንቨር ከተማ ቢከፍትም ለእሳት ተገብሮበታል። ኑሮን በአሜሪካን ሀገር ካደረገ 28 ዓመታትን አስቆጥሯል። በቅርቡ በሞት በተለየችው ባለቤቱ ወይዘሮ ሄለን ሀዘን ክፉኛ ተጎድቷል። በማህበራዊ ህይወቱ ለሰው ቀድሞ ደራሽ፣ እጅግ ደግ፣ ትሁትና ሰው አክባሪ፣ ሀገሩን ከምንም ነገር በላይ አስቀድሞ የሚወድ የተከበረ ባለሙያ ነው። የ2026 የጥበብ አዋርድ በአንጋፋ ድምፃዊነት ዘርፍ ተሸላሚ ተወዳጁ ድምፃዊ ከዴንቨር ኮሎራዶ አያሌው መስፍን በክብር ወደ መድረኩ እንጋብዘዋለን። እናመሰግናለን። በነገራችን ላይ ጋሻ አያሌው ዴንቨር ኮሎራዶ የደረሰ አርቲስት ከትንሽ እስከ ትልቅ ማንም ይሁን ድምፃዊ ሲመጣ ኤርፖርት በመገኘት አበባ ይዞ የሚቀበል ምሳ ጋብዞ የሚሸኝ እጅግ የተከበረ ባለሙያ ነው። ዴንቨር ኮሎራዶ እጅግ ተወዳጅ ነበር። በ2005 ሙዚቃ ቤቱ በተቃጠለ ጊዜ እዚህ አካባቢ ያለን ባለሙያዎች በኩሪ አስተባባሪነት ሄደን ነበርና የነበረው ፍቅርና ክብር አይተነዋልና ረጅም ዕድሜና ጤና ይስጥልኝ። ከኔ ጋር ደግሞ ብዙ ታሪክ ያለን ሰዎች ነን።
በሚቀጥለው መጽሐፍ እንግዲህ ማውጣው ይኖራል። በ48 ሰዓት ከኢትዮጵያ እንዲባረር ከተደረገው ከዶክተር ኬሚስ ከተባለ ሱዳናዊ ጠንቋይ ጋር ሁሉ የተገናኘ ብዙ ታሪክ አለን። አዩ አሁን ረጅም ዕድሜና ጤና ይስጥህ። የተሰማህ አንዳንድ ጊዜ ይገርማል፣ አንዳንድ ጊዜ ይደንቃል፣ አንዳንድ ጊዜ ያስደስታል፣ አንዳንድ ጊዜ ያሳዝናል። አንዳንድ ዘመን ብርሃን ይሆናል፣ አንዳንድ ዘመን ጨለማ ይሆናል። በእነዚህ ሁሉ አልፌያለሁ። ሞትን ተጋፍጬዋለሁ። በአራት ጥይት የሚገደል ከበር ላይ ተደርጎ እኔን ሳይሆን ሊያስገድለኝ ከጎኔ ቆመው ጥይቱ ስቶ ይሆን እግዚአብሔር ወደ እሱ አድርጎት እሱ ሞቷል። ታስሬያለሁ፣ ተንገላትቻለሁ፣ ድሀ ሆኛለሁ። ንብረቶች ሁሉ የሉም፣ እኔ አለሁ። አሁን በቅርብ ባለቤቴ ተነጥቄያለሁ። እግዚአብሔርን እንዴት ብዬ ማመሰገን ይችላል? ከስንቱ ነገር አትርፎኝ ዛሬ መንግስት አይወደኝ አይሸልመኝ፣ መንግስት አይፈልገኝ፣ ህዝቡ ራሱ እንኳን ረስቶኛል። ይገርመኛል። በጣም ነው የለፋሁት ለኢትዮጵያ ህዝብ፣ በተለይ ለኢትዮጵያ ሰራዊት 22 ሙዚቃዎች ሰራዊቱ ተጽፏል። ደርግ ሲነሳ አብረ የተነሳው